ከመቼ ነው ግን እንዲህ ተደብቀሽ የምትዩ? ነገሮች እስከሚስተካከሉ ወይ ለምን ሁሉንም እውነት ነግረሽው አብራችሁ አትጋፈጡ? በፍጹም እሱ ችግር ውስጥ እንዲገባ አልፈልግም። እንዲህ እየተፋቀራችሁ ግን መራራቃችሁ ያሳዝናል። ምን ታረጋዋለህ? እድላችን ላይ የተጻፈው ይሄ ነው። ያገኘሽ ቀን ግን ምን ያህል ደስተኛ እንደሚሆን አሰብኩት። ከሱ በላይ እኔ አግኝቼ ሳቅፈው ደስታዬ ወደር አይኖረውም። አታስቢ፣ ይሄ ሁሉ አልፎ የምትገናኝበት ቀን ሩቅ አይደል። ፈጣሪ ካለ አዎ። አብሽር። አሁን ቀጣይ እቅዳችን ምንድነው? የሶስተኛውን ሰው ማንነት እስካልተናገሩ ድረስ ነፍሳቸውን አስጨንቅ። እርስ በእርስ እንደ ጠላት መታየት አለባቸው። ከአቅማቸው በላይ ሲሆን አንዳቸው ይናገራሉ። ሸፍቱኝ። ተፈቀርኩ ብሎ ሰው ማስደንገጥ ግን ተገቢ ነው? የጀመርከው አንተ ምኑን ማስደንገጡን ነው? እኔ ደግሞ ምን አድርጌ አስደነግጥሽ? ሳላስበው ስመኝ ነው። እሱማ ድንገት እኮ ነው አይደል? በቃ ይሄም ድንገት ነው እንዴ? አፈቀርኩ ያልሽኝስ ድንገት ነው። ስሚማ ስምት እና ልትገለኝ? ምንም ማድረግ አልችልም። ያንተ ነፍስ ወንድሜ ጋር ይደርሰኝ። ሉል በእናትህ እንዳገለኝ። ይቅርታ፣ ሌላ አማራጭ የለኝም። ከሱ ውጪ ወንድሜ ጋር የሚያደርሰኝ ሰው የለም። ስለዚህ ለወንድሜ ስል አንተም መግደል ግዴታዬ ነው። ይኸውልህ ሉል፣ የማይሆን ነገር እንዳትወስን። ይኸውልህ ሉል ናቲ በህይወት አለ አልሞተም። ምን? ኢዛና እድል የደበቀችውን ትልቁን ሚስጥር አወጣባት። ከዚህ በፊት ናታን እንዲገደል አድርጋ ነበር። ነገር ግን ናታን እንዳልገደለው ኢዛና በህይወት እንዳለ ለወንድሙ ሲነግረው ወንድሙ ማመን አቅቶት እድል እንዲገለው የነበረውን በጣም ደንግጦ ነበር የተወው። እንግዲህ ኢዛና ካሁን በፊት ለእድል ዜማንም ሆነ ናቴንም እንደገደላቸው ነግሯት ነበረ። ግን እሱ በጓደኛው ላይ ለማስመሰል ደብድቦታል እንጂ እንዲሁም የተወሰነ አድምቶታል እንጂ እሷን ለማሳመን ያክል እንጂ እሱን እየደበደበው፣ ነገር ግን እውነታው አልገደለውም ማለት ነው። ባለመግደሉ ደግሞ እሱ ነፃ ወጣ። እድል ሁሉ ነገር አስጨንቋት ትዕዛዝ ለሰጣት ሰውዬ በተደጋጋሚ እየደወለች ኢዛና ከእጃችን እየወጣ ነው፣ ኢዛና የሆነ ነገር ካደረገ እኔ እስር ቤት መበስበሴ ነው ብላ ስትል እሱን አታስቢ እኔ ኢዛናን እጨርሰዋለሁ ሲላት፣ እድልም ደስ ብሏት ነገሮችን እሱ ከጨረሰልኝ እኔ አርፋለሁ፣ እኔ ሰላም ሆናለሁ፣ እኔ ነፃ ሆናለሁ ስትል ነበር። ሰውየውም አንቺ እስር ቤት የምትገቢውና የምትበሰብሽው እኔን የከዳሽ ቀን ነው ብሎ ስላላት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው እንግዲህ እድልና እንዲሁም ኢዛና እስበሳቸው ተከዳድተው ለናቲ ወንድም እድልም የኢዛናን ጉድ ነግረዋለች። ኢዛናንም ደግሞ የእድልን ጉድ ነግሯቸው ሁለታቸውም እስበሳቸው ተጣልተው እድል በድጋሚ ወደ ኢዛና ጋር መጥታ ኢዛና እኔ እናንተ እንደዚህ መሆን የለብንም፣ አብረን እንደጀመር አብረን ተስማምተን መጨረስ አለብን ስትለው፣ ኢዛና ካሁን በኋላ አንቺን አምኜ ከአንቺ ጋር የሚቆምበት ነገር ምንም ነገር የለ፣ አሁን በአይኔ ላይሽ አልፈልግም፣ የሚመጣውን ነገር ለመቀበል ዝግጁ ነኝ ብለው ሲላት፣ እርግጠኛ ነህ ስትል፣ አዎ እርግጠኛ ነኝ ብሎ ነበረ ያባረራት። ምክንያቱም ኢዛና ይሄን ያክል ይሆናል በዚህን ያክል ይሸሸኛል ብላ አላሰበችም ነበር። እድል ነገሮቹ ሁሉ አሁን በጣም ተበላሽተውባታል። ያዘዛትም ሰውዬ እንደስከ ዛሬው አብሽሪ የሚላትን የሚደውልላትን እየደወልላት አይደለም። እሷ ናት በተደጋጋሚ እየደወለች ያለችው። እንግዲህ ዜማ አቤኔን በተደጋጋሚ ወደሚሄድበት ቦታ ከዚህ በፊት ስታገኝበት የነበረ ቦታ ላይ እየሄደች በድብቅ ታያዋለች። እሱም ደግሞ ዜማን የሚያይባት የነበረ ቦታ እየሄደ ሁልጊዜ እየዘፈነ ይገኛል። ዜማ ሁሉን ነገር ስታዳምጠው እና ቆማ እስከሚጨርስ ድረስ ስታየው፣ አብሽሪኔ ፍቅር
ከኋላ ከእድል ኋላ ያለውን ሰውዬ ካወኩኝ እነሱን ካስያዝኩ በኋላ እኔ እናንተ በፍቅር የምንኖርበት ቀን ቅርብ ነው እያለች በጣም እያለቀሰች ነበረ። የእውነት እኔ እድልና ያቤኒ እንዳሁኑ አሳዝኖኝና አስለቅሶኝ አያውቅም ማለት ነው። የእውነቴን ነው የምላችሁ። የአሁኑ በጣም ሌላ ቦታ የሚያስገባ ነበረ። በጣም የሚያስቀኑ ደስ የሚል ፍቅር ይታይባቸዋል። እንግዲህ የናቲ ወንድም ቆይ እናንተ እንደዚህ ሆናችሁ እስከ መቼ ድረስ ነው እንደዚህ በድብቅ እያየሽው እስከ መቼ ነው የሚቀጥለው ብላ ሲላት፣ ነገሩማ ከእድል ጀርባ ያለው ሰውዬ እስከሚወጣ ድረስ በዚህ ሁኔታ ይቀጥላል። እሱ ደግሞ ከተያዘ በኋላ አገኘዋለሁ ስትል አንቺን ያገኘ ቀን ምን ያክል እድለኛና ደስተኛ እንደሆነ ብቻ ሳስበው በጣም ደስ የሚል ነው ብሎ ሲላት፣ እሱ ብቻ ሳይሆን እኔ እሱን ሳቅፈው ምን ያክል ደስታ እንደሚሰማኝ ሳስበው ብቻ ደስ ይላል። ታዲያ ይህ ሁሉ መቼ ነው የሚሆነው? ይሄ አንድ ቀን ይሆናል። አሁን ሁለታቸውን እስበሳቸው ማባላትና እንዲሁም ደግሞ ከእድል ጀርባ ያለውን በደንብ ማወቅና ማጣራት አለብን ስትለው እሱም በሚገባ ብሏት ነበር ሄደው። ከአሁን በፊት ያዳና ኑሃ ተገናኝተው ምን ነበረ እፈልግሃለሁኝ ያልሽኝ ብሎ ሲላት፣ ኑሃ በጣም ተደናግጣ የምትለው ስታጣ በድንገት በባለፈው እማ የጠራሁ እና ታዲያ ለምን ነበር የጠራሽኝ ሲላት፣ አፈቅረሃለሁ እወድሃለሁ ስትለው ዱብዳ ነው የሆነበት። በቃ እንዴት ነው ሰውን እንደዚህ በድንገት ጠርቶ እወድሃለሁ ብሎ ማስደንገጥ ብሎ ሲላት፣ አንተ ነሃ በባለፈው ሳላስበው ስትስመኝና ስትል ነበር። የእውነት እስከ ዛሬ ድረስ በጣም ዘግይተው ነበረ። ነገር ግን አሁን ላይ እየለቀቁልን ነው ደስ በሚል ሁኔታ። እንዲሁም ደግሞ ያዳ በቃ በጣም ተደስቶ በነገረችው በኑሃ በሁኔታ በቃ በጣም ተደስቶ ስለነበረ እኔ ምልሽ ሲላት፣ እሺ አንተ የምትለኝ ስሚማ ሲላት፣ እሺ ስምት ስትለው፣ አቢኒ በጣም መስፈን ትችላለች ብሎኛል፣ እስኪ ዝፈኝልኝ ነበር ያላት። ችግር የለውም በማለት እንግዲህ ከወደድከው እሺ ብላ የራሷን አንድ የምትወደውን ከምትወደው አንዱን ስትዘፍንለት እስከ መጨረሻው ድረስ አዳምጧት ካበቃ በኋላ ከነገረኝም በላይ ብሎ ሲላት በጣም ደስ ብሏት ነበረ። እንኳንም አፈቀርኩሽ ሲላት፣ እንኳንም አፈቀርከኝ እንኳንም አፈቀርኩ ስትል ነበረ መልሷ ማለት ነው። የእውነት በድንገት ነገሮቹ ሁሉ እኔ ሁሉ ነገር ይበላሽባታል ብዬ አስቤ ነበር። ለወንድሜም ቃል ገብቼለታለሁኝ። ይህንንም ነገር ደግሞ እስከ መቼ ነው ደብቄ የምኖረው እያለች እያሰበች ነበረ። በጣም እየተጨነቀች ነበር። ያ ሁሉ ሀሳብና ጭንቀት በአንድ ጊዜ ተወግደው እንደዚህ በደስታ ፍንድቅ ድቅ ብለው ሲሉ ሲያዋቸው እንዴት ያምራሉ! የምር በቃ ውብ ነው የሆኑት። ያዳ ደግሞ በጣም ደስ የሚለው ነገር ሰዎችን መረዳት በጣም ይችልበታል። ሰዎችን ከጭንቀት ለማውጣት አይደለም እሱ የሚወዳትን ሴት ይቀርና ለጓደኛው ላቢኒ ምን ያክል ዋጋ እየከፈለ እንደሆነ ከጎኑ አብሮት እንደሆነ እያየን ነው። ደስ በሚል ሁኔታ ምንም እንኳን አቢኒ ዜማን ባያያትም ዜማ ግን ሲዘፍን ከበስተጀርባ ሆና እያለቀሰች ስታዳምጠው ነበረ። ምን አለ እነሱም ተገናኝተው እንደ ያዳና እንደ ኑሃ ፊት ለፊት እየተያዩ በፍቅር አይን በዘፈንላት የሚያስብል ነው ማለት ነው። የአሁኑ በጣም ደስ የሚል ነው። እንግዲህ እድልና ኢዛናም መስማማት አልቻሉም። ኢዛና አጠገቡ ሂዳ በተደጋጋሚ እየሄደች ብትለምነውም በጭራሽ ካሁን በኋላ ከአንቺ ጋር መስራት አልፈልግም፣ ሳላቅ ተታልሌ አንድ ጊዜ ተሸውጃለሁ፣ ድጋሚ ግን አልሸወድም፣ አንቺን አላምንሽም፣ እኔ በራሴ መንገድ ሁሉንም እወጣዋለሁኝ ብሎ ሲላት፣ እሷም አሁን ላይ የምትይዘውና የምትጨብጠውን ነገር ስላጣች አቢኒ ጋር ስትደውል አቢኒም አካላፍቷት ነበረ ስልክ የዘጋባት። ምክንያቱም ከአሁን በኋላ በድጋሚ እሷን ማመን እንደማይፈልግ የምትለው ሁሉ የምታወራው ሁሉ የውሸት እንደሆነ ሲነግራት አማራጭ ስታጣ አሁን ላይ ኢዛናም ስለከዳት
የሚያዛት ሰውዬ ጋር ሁና ደውላለት እሱም በተደጋጋሚ እየደወልሽ ስለሆነ እድል አታናጅኝ፣ አታበሳጭኝ ያልበለዚያ እማደርግሽን አታቂም ብሎ ሲላት እና እኔ እኮ ጨነቀኝ ብቻዬን እየተውኩኝ ምን ላድርግ ኢዛናም እንደሆነ ከአሁን በኋላ አብሬሽ አልሰራም ብሏለኝ። እሱ ደግሞ ነገሮችን ሁሉ እያበላሻቸው ነው። አንተም ደግሞ እየተውከኝ ነው። አማራጭ ስለሌለኝ ነው አንተ ጋር የምደውለው። ዝም እያልከኝ ነው። ለምን ዝም ትለኛለህ ስትል እኔ ዝም አላልኩሽም፣ እኔ እስከምደውል ድረስ ታግሽ እድል ብሎ ነበረ እየዘጋባት ማለት ነው። እድል ነገሮቹ ሁሉ እየተበላሹባት እንዳለ በእርግጥ እንግዲህ ኢዛናም አሁን ላይ አያግዛትም። እሱም የመጣውን ነገር እኔ ራሴ እወጣዋለሁ፣ በሚመጣው ነገር ራሴ ለማስተናገድ ዝግጁ ነኝ ብሎ ነበረ። ከአሁን በፊት እንግዲህ እድልና ኢዛና ከተጣሉ በኋላ ሲለያየው ኢዛና ለ2 ቀን ጊዜ ሰጥቻለሁ፣ በዚህ 2 ቀን ውስጥ ወንድሜ ያለበትን ሁኔታ ታላሳወከኝ እገልሃለሁ ብሎት ነበረ። እሱም እሺ እፈልጋለሁ ብሎ ሳያስበው የናቲ ወንድም ፊት ለፊቱ መጥቶ ሲቆም ኢዛና በጣም ፈርቶና ደንግጦ ነበረ። በጣም እየፈራ ባለበት ሰዓት የወንድሜን እኮ መገኛ አወቅኩ ሲል እንዴት እያለ ሲርበተበት ነበር። ምን ሆንክ ኢዛና? የሆንከው ነገር አለ እንዴ? ሲያው አይ ምንም አልሆንኩም። እና ታዲያ የት ነው አለ። እንዴት የት ነው? ማን ነውስ ደግሞ የነገረህ? እያለ ጥያቄ በሚጠይቅበት ሰዓት እሱን የነገረኝ አንተ የምታውቀው ሰው ነው። እኔ የማውቀው ሰው ማን ሲል የምትወዳትና የምታፈቅራት እድል ናት። እድል ወንድሜ ያለበትን ቦታ አሳያለሁ ብላኛለች፣ ግን በዛ ምትክ ደግሞ አንድ ነገር ጠይቃኛለች ብሎ ሲል ምንድን ነው የጠየቀች ሲለው ነበረ። እሱማ እየጠየቀችኝ በምትኩ አንተን እንድገልላት ነው፣ የአንተ ነፍስ ወንድሜ ጋር መድረስ አለባት ብሎ ከአሁን በፊት በምን ሌሎችን ሰዎች እንደሚገላቸው ያውቃል። ኢዛና በጣም ፈርቶና ተጨንቆ እባክህን አትግደለኝ እያለ ወደ ኋላ እየሸሸ ባለበት ሰዓት አቢኒ እንግዲህ ይህንን ነገር አያውቅም። ያዳም ሆነ አቢኒ ይህንን በጭራሽ አያውቁም። ኢዛና ናቲ የዜማን እንዳስወገዳት ነው የሚያውቁት እነሱ ይህንን ነገር በጭራሽ አያውቅም። ከበስተጀርባ ሆና እንግዲህ እድል እየቀረጸቻቸው ነበረ። እነሱ ግን ሁለታቸውም አላዩትም። እሷ ምንድን ነው ነገሩን ሙሉ በሙሉ ከራሷ ላይ ለማስወገድ ኢዛና እንዲሁም ደግሞ ከበስተጀርባው ያለው የናቲ ወንድም እነሱን ለማድረግ ነበር። ደስ የሚለው ነገር ደግሞ በምትወጣና በምትገባበት ቦታ እየተከታተለቻት ትገኛለች፣ ዜማ ማለት ነው። ዜማ ይህን ነገር እውነታውን እስከምታውቅ ድረስ ነው እንጂ አቢኒ ጋር ተገናኘች ማለት እድል ሁሉ ነገር አበቃባት ማለት ነው። እንግዲህ እኔ ግን ይሄ ነገር መስመሩ ወደ ሌላ ሳያመራ እድልን ማጋለጥ አለባቸው ብዬ አስባለሁኝ። የግዴታ ዜማና አቢኒ መገናኘት አለባቸው። እንደዚህ እየተጎዳ እስከ መቼ ድረስ ነው? እሷስ በድብቅም ቢሆን እያየችው እየተጽናናች ነው። እሱ ግን በጣም እየተጎዳ ነው ያለው ማለት ነው። እሷን በማሰብ ይሄ ከእሱም አልፎ ለጓደኛው ለያዳ ራሱ በጣም ከባድ ነው ማለት ነው። ያዳ እንደ ጓደኛ ሳይሆን ልክ እንደ ባለቤቱ እንደ ራሱ ሆኖ ነው እያሰበና እየተጨነቀ ያለው እና ይሄ ነገር መቋጫ ቢያበጅለት ደስ ይላል። ኢዛናም እንግዲህ ላለመሞት ፈርቶ ይሁን እውነት ደግሞ እንዳለው ናቲ በህይወት አለ የሚለውን እሱም በቀጣይ አብረን የምናየው ይሆናል። እንግዲህ ነገሮቹ ወዳልታሰበ አቅጣጫ እየሄዱ ነው። እውነት ዜማ በህይወት እንዳለችው ናቲም በህይወት ይኖራል የሚለው ነገር በጣም ከባድ ጥያቄ ነው የሆነው። የእውነትም ቢኖርና ከወንድሙ ጋር ቢገናኙ በጣም ደስ ይላል። እድል ደግሞ የእጇን ማግኘት አለባት። እንዲሁም ደግሞ ከበስተጀርባዋ ያለ ሰው ይሄን ያክል ምን ያክል ቢያደርገው ነው በአቢኒ ላይ የተጫወተበት ያለው ነገር በጣም ከባድ ጥያቄ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለዚህ ዩቱብ ቻናል አዲስ የሆናችሁ የደውል ምልክቱን ማጥቆሩን አትርሱ።
ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን ማጥቆር አትርሱ። ለዛሬው የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ። በያላችሁበት ሰላማችሁ ይብዛ።